ሰላም እንዴት አላችሁ? በዚህ ፓርት እንግዲህ ሙሉ የኤአይ ኮርስ ነው የምናየው ማለት ነው። ይህ ኮርስ ብቻ አይደለም፣ ልክ እንደ ካሪኩለም ማየት ትችላላችሁ ማለት ነው። አንድ ሰው ኮምፕሊትሊ ከዜሮ ተነስቶ የኤአይ ኢንጂነር መሆን የሚችልበት ሮድ ማፕ ነው ማለት። ስለዚህ በጣም በዲቴይልድ ነው የምንሄደው እያንዳንዱን በዚህ በተከታታይ በምናደርጋቸው ሂደቶች ውስጥ ማለት ነው። ይህንን ሞጁል ነው ተከትለን የምንሄደው ማለት ነው። ስለዚህ እያንዳንዱን ስቴፕ ባይ ስቴፕ እያየን በጣም በዲቴይልድ ይህን ኮርስ እንሰራለን ማለት ነው። ስለዚህ ላይክ እንደ ረጅም ወይም 6 ወር ምናምን ድረስ ሊወስድ የሚችል አይነት ካሪኩለም ነው። ነገር ግን አብዛኛው ማድረገው ነው ምንድን ነው ላይክ ብሬክ ዳውን እየሰጠኋችሁ ሜን ኮንሴፕቱን በተለያዩ አናሎጂዎች አንደርስታንድ እንድታደርጉት እያደረጉ በተቻለ አቅም በ2 ወር ውስጥ ኮምፕሊትሊ አንደርስታንድ እንድታደርጉት የሚያስችላችሁ ነው የሚሆነው ማለት ነው። ስለዚህ እጅግ በጣም ወሳኝ ፓርት ነው የሚሆነው። እዚህ ሙሉ እንግዲህ ይህን ካሪኩለም እስክንጨርስ ድረስ የምንከተለው ፎርማት ይሄ ነው። ኦልሬዲ በ5 ፌዞች የተከፈለ ነው ማለት ነው። የመጀመሪያው ፌዝ ፋውንዴሽን አለ። በአጠቃላይ አንድ ሰው ኤአይ ኢንጂነር ለመሆን ወይም ደግሞ ኤአይን በደንብ ከስር ከመሰረቱ ለመረዳት እና በኤአይ የተለያዩ ፕሮጀክቶችን የተለያዩ ስራዎችን ለመስራት ማወቅ ያለበት ዋና ፋንዳሜንታል ነገሮች አሉ። እሱን በደንብ አንደርስታንድ እናደርጋለን ማለት ነው በመጀመሪያው ፌዝ። ከዛ በኋላ ይኛው ፌዝ ካለቀ ቀጣዩ ፌዝ 2 ላይ የሚሆነው ኮር ማሽን ለርኒንግ አንደርስታንድ ማድረግ ነው። ክላሲካል ማሽን ለርኒንግን በደንብ አንደርስታንድ እናደርጋለን። ኦልሬዲ እዚህ ጋር እንደምትመለከቱ ኤስቲሜትድ የሆኑ ዊኮች አሉ። እነዚህ ላይክ በጣም በስሎ ስትሄዱ ነው። ነገር ግን በተቻለ አቅም በጣም በፍጥነት እኔን ቲዩቶሪያሎችን በደንብ ሰራላችሁና እናንተ በየቀኑ የምታጠፉትን ጊዜ ወይም ደግሞ ይህን ለመማር የምታውሉትን ጊዜ በደንብ ፈጠን ካረጋችሁት በአጭር ጊዜ ውስጥ መጨረስ ትችላላችሁ ማለት ነው። ስለዚህ ማክሲመም እስከ 2 ወር ውስጥ በአንድ ይህንን ሙሉ ካሪኩለሙን መጨረስ ትችላላችሁ ማለት ነው በ2 ወር ውስጥ። እንግዲህ በጣም ፈጣን ከሆናችሁ ደግሞ እንግዲህ በ1 ወር ከ2 ሳምንት ነው ልጨርስ ትችላላችሁ። እስከ 3 ወርም ሊወስድባችሁ ይችላል። ሰው እንደናንተ ሊወሰን ይችላል። ነገር ግን በአጠቃላይ ላይክ በጣም ስሎ በሆነ ፕሮሰስ ከሄዳችሁ ይህን ታክል ሊወስድ ይችላል ማለት ነው። ሶ ለዛ ነው እዚህ ጋር ያሉ ዊኮች የተቀመጡት ማለት ነው። ለማንኛውም ግን በፓርት 2 ላይ ወይም ደግሞ ፌዝ 2 የምናደርገው የክላሲክ ማሽን ለርኒንግ በደንብ አንደርስታንድ እናደርጋለን ማለት ነው። ከዛ ፌዝ 3 ዲፕ ለርኒንግ እንገባለን። ዲፕ ለርኒንግ በደንብ አንደርስታንድ እናደርጋለን። የተለያዩ ነገሮች አሉት። ከዛ በኋላ አድቫንስድ ኤአይ እና ላርጅ ላንጉጅ ሞዴሎችን በደንብ በዲቴል እናያለን። መጨረሻው ፌዝ ላይ 5ኛው ፌዝ ላይ ስፔሻላይዜሽን እናያለን። ስለዚህ ሙሉውን ኢን ፕሮግረስ ነው ተከትለን የምንሄደው። ለምሳሌ ወደ ፌዝ 1 ልምጣ። እያንዳንዱ ፌዝ አሁን እንዳልኳቸው 5 ፌዞች አሉ። እነዚህ 5 ፌዞች በየስራቸው የተለያዩ ሞጁሎች አሏቸው ማለት ነው። ለምሳሌ ፌዝ 1 ላይ በሚመጣበት ሰዓት ላይ ሞጁል 1 ማቴማቲክስ ፎር ኤአይ ነው። ለኤአይ ወይም ደግሞ ለአርቲፊሻል ኢንቴሊጀንስ ሊያስፈልገን የሚችለው ማቴማቲክስን በደንብ አንደርስታንድ የምናደርግበት ፓርት ነው የሚሆነው ማለት ነው። ከዛ ሞጁል 2 አለ ፓይተን ፕሮግራሚንግ ላንጉጅ በደንብ አንደርስታንድ የምታደርጉበት ነው፣ ለኤአይ የሚጠቅማችሁ ፓርት ማለት ነው። ከዛ ሞጁል 3 ላይ ዳታ ኢሴንሻሎች አሉ። ስለ ዳታ በደንብ አንደርስታንድ እናደርጋለን። ሞጁል 4 ላይ ኤአይ ኦቨርቪው እና ሂስትሪ በደንብ እናያለን ማለት ነው። እያንዳንዱ ሞጁል ደግሞ በስሩ የተለያዩ ኮንሴፕቶች አሉት። ለምሳሌ ማቴማቲክስ ፎር ኤአይ ላይ ሊነር አልጀብራ፣ ካልኩለስ፣ ፕሮባቢሊቲ እና ስታቲስቲክስ ኦፕቲማይዜሽን እና እነዚህ አይነት ነገሮችን ኢንፎርሜሽን ቲዮሪ የሚሉትን ኮንሴፕቶች አንደርስታንድ እናደርጋለን። ከዛ በመቀጠል ፓይተን ፕሮግራሚንግ ላንጉጅ ኢሴንሻል ላይ ሞጁል 2 እናያለን። ላይክ ፓይተን ቤዚክስ፣ ነምፓይ፣ ፓንዳ፣ ማትፕሎትሊብ፣ ሲቦርን፣ ጁፒተር ኖትቡክ እንዴት እነዚህ ነገሮች እንጠቀማለን የሚለውን በዲቴል እናያለን ማለት ነው። ከዛ ሞጁል 3 በደንብ እናያለን። ሞጁል 3 ዳታ ኢሴንሻሎች አሉ። እነዚህን ዳታ ኢሴንሻል በደንብ እናያለን። ዳታ ታይፖችን እንዴት ዳታ ኮሌክት ይደረጋል፣ ዳታ እንዴት ፕሮሰስ ይደረጋል፣ ፊቸር ኢንጂነሪንግ እነዚህ ነገሮች በደንብ በዲቴል እናያለን። ከዛም ደግሞ ዳታችን እንዴት ለትሬኒንግ ለቫሊዴሽን እና ለቴስት እንዴት ስፕሊት ይደረጋል የሚለውን በዲቴል የምናይበት ነው ማለት ነው። ይህንን ከጨረስን እንግዲህ ሞጁል 4 ላይ ወደ ኤአይ እና ኦቨርቪው እና ወደ ሂስትሪ እንመጣለን ማለት ነው። ስለ ኤአይ ሂስትሪ በደንብ እናያለን። ታይፕ ኦፍ ኤአይ እናያለን። ናሮ ኤአይ እንዲሁም ደግሞ ብሮድ ኤአይ ማሽን ለርኒንግ፣ ዲፕ ለርኒንግ ምንድን ነው ያላቸው ዲፈረንስ በደንብ የምናይበት ይሆናል ማለት ነው። እያንዳንዱን በዲቴል ስንመጣ አንደርስታንድ እያደረግነው የምንሄደው ፓርት ይሆናል ማለት ነው። በዚህ መልኩ እንግዲህ ፋውንዴሽን ወይም ደግሞ ፕሬሪኩዊዚቱን እንጨርሳለን ማለት ነው የፌዝ 1ን። ከዛ ወደ ፌዝ 2 ስንመጣ ክላሲካል ማሽን ለርኒንግ በደንብ አንደርስታንድ የምናደርግበት ነው። ሱፐርቫይዝድ፣ አንሱፐርቫይዝድ፣ ሞዴል ኢቫሉዌሽን እና ማሽን ለርኒንግ ኢንጂነሪንግ በዲቴል እናያለን። ታይም ሲሪስ እና ስፔሻላይዝድ ማሽን ለርኒንግ በደንብ እናያለን። ሱፐርቫይዘር ለርኒንግ ላይ ሊነር ሪግሬሽን፣ ሎጂስቲክ ሪግሬሽን፣ ዲሲሽን ትሪ፣ ሳፖርት ቬክተር ማሽን፣ ኬ ኒረስት ኔይበር
ናቪቤዝ እንደዚህ አይነት ነገሮችን በደንብ በዲቴይል እያየን እንመጣለን እና እያንዳንዱ በምንሄድበት ፓርት ማለት ነው ዲቴይል እያንዳንዱ ፓርት እያየን የምንመጣው ቤዚካሊ ተነስተን ኮንሴፕቱን በደንብ አንደርስታንድ እንድታደርጉት በሚያስችሉ ሂደት ነው የምንሄደው ማለት ነው። ከዛ በመቀጠል ሞጁል 6 ላይ ወይም ደግሞ በማሽን ለርኒንግ ውስጥ ማለት ነው በዚህኛው ፌዝ ላይ አንሱፐርቫይዝድ ለርኒንግን እናያለን ማለት ነው። አንሱፐርቫይዝድ ለርኒንግ እነ ክላስተሪንግ እነዚህን በደንብ እናያለን። ከዛ በመቀጠል ሞዴል ኢቫሉዌሽንም እናያለን ማለት ነው። እነዚህም በዲቴል ስንደርስበት በዲቴል እያየን እንመጣል። ከዛ ዲፕ ለርኒንግ ኦልሞስት ወደ 4 ሞጁሎች አሉት። ኒውራል ኔትወርክ ፋንዳሜንታልን በደንብ እናያለን ማለት ነው። ባክ ፕሮፓጌሽን፣ ኦፕቲማይዘር፣ ሬጉላራይዜሽን ፓይቶችን ተጠቅመን እንዴት ባክ ፕሮፓጌሽን የተለያዩ ነገሮችን እንሰራለን። እነዚህ ፍሬምወርኮች እነዚህ እናያለን። በዲቴል ነው የምንመጣበት እያንዳንዱ ኮንቬንሽናል ኒውራል ኔትወርክ፣ ሪከረንት ኒውራል ኔትወርክ፣ ትራንስፎርመር እና አቴንሽን ጀነሬቲቭ ሞዴሎችን በደንብ እነዚህ እያየን እንመጣለን በዲቴል ማለት ነው። እንዲሁም አድቫንስድ ኤአይ ላይ ወይም ደግሞ ላርጅ ላንጉጅ ሞዴሎች ላይ ላርጅ ላንጉጅ ሞዴል ወይም ኤልኤልኤም ምንድን ነው፣ ፕሮምፕት ኢንጂነሪንግ በደንብ እናያለን ማለት ነው። ሪኢንፎርስመንት ለርኒንግ ላይክ ማሽን ለርኒንግ ሞዴል በደንብ እናያለን። ሲአይሲዲ እንዴት ለማሽን ለርኒንግ እንጠቀማለን። የተለያዩ ነገሮች አሉ። ወይም ደግሞ ማሽን ለርኒንግ ክላውድ ላይ እንዴት ይጫናል፣ ጂፒዩ እንዴት ኦፕቲማይዝ እናደርጋለን። እነዚህ ነገሮች በደንብ በዲቴይል የምናይበት ፓርት ነው የሚሆነው ይኛውም ማለት ነው። እጅግ በጣም ወሳኝ ነው። አንድ ስቴፕ በሄድን ቁጥር ኢንዲቴይልድ እየገባን ነው የምንመጣው ማለት ነው። ኮንሴፕቱ በደንብ ግልጽ እየሆንላችሁ ይመጣል። ከዛም ደግሞ ሞር ላይክ ወደ አድቫንስድ ፓርቲ እንመጣለን። ፌዝ የመጨረሻው ፌዝ ላይ የምናያቸው እንግዲህ ኮምፒውተር ቪዥን በደንብ እናያለን። ያው ስፔሻላይዜሽን ነው። ኮምፒውተር ቪዥን፣ ስሪዲ ቪዥዋላይዜሽን፣ መልቲሞዳል እነዚህ ነገሮች በደንብ እናያለን ማለት ነው። ከዛ ኤንኤልፒ እና ኮንቨርሴሽናል ኤአይ በደንብ እናያለን። ኤልኤልኤም፣ ሪዝኒንግ፣ ስፒች ኤአይ፣ አድቫንስድ ኤንኤልዩ እነዚህ ነገሮች በዲቴይል የምናይበት ፓርት ይሆናል። ከዛም ደግሞ ኤአይ በተለያዩ ኢንዱስትሪዎች ውስጥ ምን አይነት ነገሮች አሉት በደንብ በዲቴይል የምናየው ነው የሚሆነው። ይህን እያንዳንዱን ስንደርስበት እናየዋለን። በቀጣይ ፓርት እንግዲህ የምናደርገው ምንድነው ከፋንዳሜንታል ነው የምንነሳው። ለኤአይ ወይም ደግሞ አርቲፊሻል ኢንቴሊጀንስ የሚባለው ኢንጂነር ለመሆን ወይም ደግሞ ኤአይን በደንብ ለመስራት የሚያስፈልግን ፋንዳሜንታል ነገሮች ምንድን ናቸው? የመጀመሪያው ማቴማቲክስ ኮንሴፕቶች ያስፈልጉናል። የተወሰኑ ኮንሴፕቶች እነሱ ኮንሴፕቶች በደንብ አንደርስታንድ ከማድረግ እንጀምራለን ማለት ነው። ከዛ በመቀጠል እንግዲህ አብዛኛው ኤአይ አብዛኛው ጊዜ በፓይተን ፕሮግራሚንግ ላንጉጅ ነው። እንግዲህ ጃቫስክሪፕትን ተጠቅሞ የተለያዩ ነገሮችን ተጠቅሞ መስራት ይቻላል። ነገር ግን ሜንሊ ያው እንደ ዋነኛ የሚታየው ፓይተን ፕሮግራሚንግ ላንጉጅ ስለሆነ ፓይተን ፕሮግራሚንግ ላንጉጅንም እናያለን በመጀመሪያው ፌዝ ማለት ነው። በዚህ በፓይተን ፕሮግራሚንግ ላንጉጅ ውስጥ የተለያዩ ዳታ ታይፖችን፣ ኮንትሮል ፍሎ ፋንክሽኖችን፣ ኦብጀክት ኦሪየንትድ ፕሮግራሚንግ በደንብ እናይና ፓይተን ቤዚክሱን ማለት ነው። ፓይተን አዲስ ከሆናችሁ በነገራችን ላይ ፓይተን ቤዚክስ ማያስፈልጋችሁ ከሆነ በፓይተን ለምሳሌ የሆነ ስኪል ካላችሁ ፓይተን የምትችሉ ከሆነ መዝለል ትችላላችሁ። የምትፈልጉትን ፓርት እየዘልላችሁ መሄድ ትችላላችሁ ማለት ነው፣ አንደርስታንድ የምታደርጓቸው። ፓይተን ቤዚክስን በደንብ እናያለን። ከዛ በኋላ ነምፓይ ኑመሪካል ፓይተን በደንብ እናያለን ማለት ነው። ስለዚህ ቬክተራይዜሽን፣ ሊነር አልጀብራ አሬዎችን በደንብ በነምፓይ እንዴት እንሰራለን። እዛ ደግሞ ዳታ ጋር ሪሌትድ የሆኑ ነገሮችን በፓንዳ እንዴት ዳታ ክሊኒንግ የተለያዩ ነገሮችን ዳታ ፍሬሞችን ሎድ ማድረግ የተለያዩ ነገሮችን መስራት እዚህ ጋር እንዴት እንሰራለን በፓንዳ በደንብ እናያለን። ከዛ ማትፕሎትሊብ እና ሲቦርን እናያለን። የተለያዩ ቪዥዋላይዜሽኖችን ለመሳል የሚጠቅሙን ላይብራሪዎች ናቸው። ከዛ ጁፒተር ኖትቡክን እንጠቀማለን ወይም ደግሞ ጉግል ኮላብን እንጠቀማለን ማለት ነው። በዲቴል እነዚህ ነገሮች እናያለን። ከዛ ሞጁል 3 ላይ ዳታ ኤሴንሻሎች በደንብ እናያለን። ከዚሁ ጋር እንዳለ ኢንዲቴል እያንዳንዱ ላይ ስለምንመጣበት እያንዳንዱ ላይ እያየ ስለምንሄድ ወደ ፌዝ 1 እንመጣና በሚቀጥሉት ፓርት ላይ ፌዝ 1 ላይ ማቴማቲክስ ፎር ኤአይ እናያለን ማለት ነው። ስለዚህ ሞጁል 1ን እንጀምራለን ማለት ስለዚህ ይህ ኮርስ የሚሆነው ኦልሬዲ በቃ ሙሉ ካሪኩለም ውስጥ ያልቅ ማለት ነው። ይህ ኤአይ ኮርስ ወይም ደግሞ የኤአይ ሮድማፕ ኤአይ ኢንጂነሪንግ ሮድማፕ እንግዲህ ሙሉ እነዚህ 5 ፌዞችን የያዘ ነው። እያንዳንዱ ሞጁሎች አሉት። ስለዚህ እነዚህን ነው የምንከተለው ማለት ነው። እያንዳንዳቸውም በዲቴይልድ የተለያዩ ሞጁሎችን እያየን እንዲሁም የተለያዩ ፕራክቲካሎችን በኮዲንግ ፕራክቲስ እያደረግን ኮንሴፕቱን አንደርስታንድ ኮዲንግ ፕራክቲስ እያደረግን እንሄዳለን ማለት። ስለዚህ እያንዳንዱ ግን የምንከተለው ካሪኩለም ይሄን ነው ማለት። ስለዚህ ቀጣይ ፓርት ላይ ሞጁል 1 እንጀምራለን። ማቴማቲክስ ፎር ኤአይ በኤአይ ውስጥ ወይም ደግሞ ለኤአይ ሊጠቅመን የሚችል የማትስ ኮንሴፕት መረዳት ያለብን የማትስ ኮንሴፕቶች እነማን ናቸው ከሚለው እንጀምራለን ሞጁል 1 ላይ ማለት ነው።